የዳናይት መክብብ የባንክ አካውንት ታገደ። ለምን ታገደ? ስለምንስ ታገደ? እንዴትስ ታገደ? ከቪዲዮዎቹ ጋር ይዘንላችሁ መተናል። ኤግዛክትሊ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። ስለ አርቲስት ቴዲ አፍሮ ፌደራል ፖሊስ የሰጠው መግለጫ አርቲስት ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ በፌደራል ፖሊስ ምርመራ የተደረገበት ነው። ያሬድ ነጉ ተሞሸረ። ሙሽራው ማሬ ማሬ ታዋቂው አርቲስት ሳምሶን ታደሰ ቤቢ ሰሞኑ ምንድነው እያሳየን ያለው ነገር? this is candle night candle ፍልፍሉና የ1 ሚሊዮን ብሩ ስጦታ የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ለነገር ነው አንድ ሜዳው ሰይፉ ወይ ከስትሮክ ወደ ሮክ ለቲክቶከሮቹ የተረፈው የቦክሰኞቹ ጦስ ጥንቡሳት ጦሴን ጥንቡሳሴን አቤት 500 ብር መሰለ 500 ሺህ ብር እኮ ነው። ሰላም ጤና ይስጥልን ክቡራትና ክቡራን። አይደለም ነቃበል ሰላም ብለናል። ልጅ ነስተናል፣ አንገደፍተናል፣ ይኸው መተናል። አጃብ ከሚያሰኙ ቪዲዮቻችን ጋር ጎን ለጎን ተከስተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም እኔ ታሙ ንጉሴ ከካሜራው በስተጀርባ ቅመሚት ጮክቤ አሟታል። እናት አባቶች ጸሎት አድርጉላት ምህረቱ እንዲልክላት፣ እናንተ ደግሞ ገንዘቡን ለኛ ላኩ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ውስጥ የምትኖሩ ደግሞ ውድ ተመልካቾቻችን VPN ወይም ደግሞ ፒስፎን በማብራት ይህንን ቪዲዮ እንድትከታተሉት በአክብሮት እንጋብዛለን። ምርትና አገልግሎቶቻችሁ ማስታወቅ የምትፈልጉ ድርጅቶች ካላችሁ ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ማናገር ትችላላችሁ ማለት ነው። ቀጣይ ስለ ተሙ ንጉሴ ማወቅ የምትፈልጉት ነገር ካለ፣ ስለ ግሴ ግስላው ማወቅ የምትፈልጉት ነገር ካለ ከታች ኮሜንት ላይ ያስቀምጡልን። እሱን ጥያቄ በመመለስ ቀጣይ ቪዲዮ እንሰራለን ማለት ነው። የቅመሚትን አደራ አልበላችሁም። ኦልሞስት 100 ምናምን ሰው ሰብስክራይብ ያደርጋችኋል በዛኛው ቪዲዮ። በዚህኛው ቪዲዮስ ስንት ይደረግ ይሆን? ስንት ተተገብሩ ይሆን? ምን ያህል ታከናውኑ ይሆን የሚለውን እንደ እቅዳችን 5%፣ 10%፣ 20% ያረግና እናስቀምጣለን ማለት ነው። ቪዲዮ ላይክ እያረጋችሁ ዳይ ወደ ቪዲዮ። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ ፍልፌ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ለነገር ነው አንድ ሜዳው ሰይፉ ወይ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ ብርድ እንዳይነት በጣም እግዚአብሔር ይስጥልኝ። አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው። ላንተ ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወዳለን። አንተ ሳይሻለኝ ቀረ እንዴ? ወደ ነበርኩበት ከእግዚአብሔር ጋር እመለሳለሁ። ጓደኞቼም እየጠበቁ ስለሆነ እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወል። አሜን ሰይፍዬ፣ በጣም ነው የማመሰግነው። ከስትሮክ ወደ ሮክ አሁን አንተ ታመ ማለት ነው። አብዛኛውን ሰው ከደረሰበት ነገር በላይ ያለበትን ነገር የሚያማርር ሰው አለ አይደለ? በቃ ያማረርክ ሌላ በሽታ ውስጥ ነው የምትገባውና የፍልፍሉ ደግሞ ለየት የሚለው ምንድነው? በቃ ባለፈው የተናገራት ንግግር አለች። ሰው ሳቄን እንጂ በቃ መውደቄን እንዳይብኝ አልፈልግም ብሏልና ሐዘኔን እንዳይብኝ አልፈልግም ብሏልና ልጅነታችንን ያሳመረልን የሚገርም ኮሜዲ ገና ስናየው በጣም የሚያስቀን ኮሜዲ ነው። ኧረ ቆይ እንትን ገና ተሽሎት ገና ወደ ቤት ሲገባ ማለት ነው የሆነ ቪዲዮ ለቆ አስቲኒዮ ሰላም ሆነ ወንድሙ ነው አንድ አይናችን ብቻ ነው አይኔ እየሸለለ ነው ያው ታሙ አይኔ እየሸለለ ነው። አንድ አይኑን አይ ቲንክ ስትሮክ ስለሆነ
እኔ እየሸለለ ነው። በጣም የምንወድህ የምናከብርህ ወንድማችን እንኳን ለቤት አበቃ። ፈጣሪ አምላክ ጤናህን መልሶልህ ሙሉ በሙሉ ወደምትወደው ስራህና ወደምትወደው ህዝብ እንዲመልስ ልባዊ ምኞታችንን እንገልጻለን። አሜን። እንወዳለን ፍልፍሉ። ይመች። Wow, this is candle night. Candle dinner. Oh, zagar. Sexy and no way. New life. Oh, the beach. On the beach. On the beach ዳርቻ ቹፓፔ ሙኛኞ። Oh, Sami. Oh, Sami. Oh, the bird situation. The bird situation. ብርድ ይምታ በሶስት ዳር ጥልቅ ብለህ ብትገባ ማን ሆነ ነው አንተ? አይደለም ለተመልካቾቻችን ቋጓጊ ነገር ነው መፍጠር ብዬ እኮ ነው። እንግዲህ አርቲስቱ ሳምሶን ታደሰ ቤቢ ምንወደውና እንዲህ አይነት ቪዲዮዎች በስፋት በሶሻል ሚዲያው ላይ በመነቀሳቀስ ላይ ይገኛሉ። ከዚህ ቀደም እንግዲህ ከባለቤቱ ከሙዚቀኛዋ ከድምጻዊት ዳግማዊ የፍቺ እንትን ውስጥ እንደገቡ የሚታወቅ ነው፣ የምናውቀው ነው፣ የምናስታውሰው ነው እና አዲስ ህይወት ጀምሯል። ኒው ላይፍ ሎዲንግ። እኔ የምልህ ምን አባህ ገባህ? ለምንድን ነው ይሄንንስ ቪዲዮ ይዘነው የመጣ ነው? አቃጣሪዎች ልታስብለን ነው? አይ ነገር እኔ አሁን ይሄን ማቅረብ ፈልጌ አይደለም። እኔ እውነት ነው ወይስ ውሸት ነው የሚለውን ለማምጣት ያክል ነው። አንተ አይደለ እንደ ቪዲዮ የምታመጣው ማን አባህ አምጣ ብሎ ነው? እንደው አይገርምህም? ግን አሁን እሱ እዚህ እንዳታማ እዚህ ቤት አታማም እዚህ ቤት አታማም በሰው ትዳር በሰው የሻማ እራት ሐሜት አትከፍትም። ለማንኛውም ያጣፍጥልህ። አርቲስት ያሬድ ነጉ እንግዲህ ተሞሽሯል የሚባለው ሽምግልና ሰርግ የመሰለ ሽምግልና ነው። ሽምግልና ልኳል። እንግዲህ እስቲ ቪዲዮን አይተን እንመለስ። የሽምግልናው አለመጥራቱ ግን በጣም ቅር ብሎኛል። እሱን አሁን እንመለሳለን። እኔም አምቄው ነው። ወገቧን 8 ቁጥር ይሁን መነጽር የሚያደርጉበት ወገብ እኮ ነው። ይመቸው እናቴ ይመቸው። ለፍተሃል። ያጣፍጥልህ ወንድማችን። ዳንስማ አንተ አይደል እንዴት ይችላል እኮ። እኔ ግን የሚገርም ነገር ማለት ነው አሁን ወጣት አርቲስቶች እንደው ሲያገቡ ምናምን የሆነ ደስ የሚል ስሜት ነው የሚሰማኝ። በተለይ ደግሞ ያሬድ ነጉ የመጣበት መንገድ ውጣ ውረዶች ነበሩት። ከሚኪ ጎንደርኛ ጋር ሲናገሩ እንደነበሩ ህልሙ በጣም ረጅም ነበረ፣ ሰፊ ነበርና ህልሙን በትክክል አሳክቶ ፕላስ የሚወደውን መኪና ነው የገዛው። ገና ወደዚህ ወደ ሙዚቃው ሳይመጣ በእግሩ እየሄደ ይችኛዋን መኪና ነው መነዳው እንዳለው ራሷና መኪና። ታዲያ የኛስ ምን ሆኖ ነው? ለካ እንዴ ነው አይደለም። ቅንነት ያስፈልጋል። ቅንነት፣ የልብ ቅንነት፣ አንቅንቅናም ቅንነት ያስፈልጋል። ከውስጥ የሚወጣ አንተ ለምንድን ነው የማታገባው አንተ? እኔ ገና ነኝ። ይሄ ፉርሽ ከሆነ እኮ እንዴ ሜንታሊቲ መብሰል አለበት። ስለ ሰርግ ሲታሰብ እንግዲህ ባለፈው ጋሽ ኑጌ ምን አለ መሰለህ? ምንም አላለም። እንኳን ደስ አለ ያሬድ፣ በጣም ደስ አለ ነግረህ ኑጌ ያለውን አልነገረ እኔ እሱ ጋር ሂጅ እንትላለም። ለማንኛውም ሹክ እንበላችሁ ብለን ነው። እንኳን ደስ ያለ እና ሽምግልናና አስከትሎ ደግሞ አንድ እህታችን እስቲ ሹክ ትለናለች። በጣም የሚያስገርም ንግግር ነው፣ አጃቢ የሚያሰኝ ነው። በጣም እናንተም እስቲ ከዚህ ቪዲዮ ይሁን ነገር ሰምታችሁ ተመልክታችሁ ሐሳባችሁን አስቀምጡልን እስቲ ባካችሁ፣ ያስፈልገናል ነው። አይ ሐሳብ ይዛችሁ እንደምትወጡ ተስፋ እናደርጋለን። መቅለቀቅ ትክክል። ስለ ሽምግልና ብዙ ያልገቡኝ ነገሮች ስላሉ ባካችሁ መልስ ፈልጋለሁ። ለምን ጥሩ ጥያቄ ነው። እኔ ሽምግልና ድሮ የሚመስለኝ እኛ ቤት ያገባ ሰው ስለሌለ ምንም ምሳሌ አላየሁም። ጋይስ ሽምግልና የሚመስለኝ መጀመሪያ ዛሬ ሽምግሌዎቹ መጥቷ። ለምሳሌ ዛሬ እሁድ ነው። ለምሳሌ አው ዛሬ እሁድ ነው። ሽምግሌዎቹ መጥቷ ምንም ዲኮርም ምግብም ምንም አይጠብቃቸውም። ከዛ ሄደው እንደዚህ የሚባል ልጅ እዛ ሰፈር ያለ ልጅ አለ ምናምንና ከዛ በኋላ ልጃችሁን በቃ ስለከጀላት ልጃችሁን ለልጃችን ምናምን ብለው ከዛ በኋላ የናስብበት ጊዜ የለም። እናስብበት። ቤተሰቦቿ እንዴት ነው በ30 ደቂቃ ኤክስፕላኔሽን በ30 ደቂቃ ስለ ልጁ ስለ ቤተሰቡ ምናምን ተናግሮ እንዴት ነው የሚያውቁት? ማረጋገጥ ምናምን አያደርጉም። እሺ ቻው እኛ ተነጋግረን እናሳውቃቸዋለን ብሏቸው ወደ ቤት ሄደው ከዛ በኋላ ቤተሰብ ይሰባሰብና ማን ነው የሚለውን ይጣራል። ሽማግሌዎቹ በተናገሩት ብቻ ነው በዛው የሚቀጥለው አይደለም። እኔ አልገባኝም። ምክንያቱም ሰሞኑን ማያቸው ሽምግልናዎች በጣም ድግስ አለ። ኢማጂን ሽማግሌዎቹ ልጃችሁን ለልጃችን ብለው ሊጠይቁ ሲመጡ ድግስ ነው። ምን ሰጠን ውጪልኝ ምን ሰጠንና ነው ምን ደግሰው? ልጅቷን እኮ ተጠይቆ እናስብበት ነው። ቤተሰብ አማራጭ ካለም ዞር ብሎ እኔ ምናምን የሚባል ነገር የለም። የሽምግልና ጥቅሙ ምንድነው ታዲያ ጋይስ? ቤተሰብ እንዲመርጥ እንዲማርጣል። ይሄ እንደው አይሆናትም ወይ ይሆናታልና ለማወራ እንዴ ድግስ ከተጠበቀማ ኦኬ ይቀበሉናል ብለው ራሱ ሽማግሌዎቹ ቀለል አድርገው ታመጣላችሁ አታመጡም ምናምን ይመስለኛል። ለምን ኦሬዲ ድግስ አለ፣ ወጡ እዚህ ጋር ቀርቧል፣ እሺ እንባላለን ብለው ነው ያገቡት። ምንድነው ጥቅሙ? እኔ አይገባኝም። በነገራችሁ ላይ ሁሉ ጊዜ ጥያቄ ምልክት ነው አይምሮስ የሚያስቀምጠው። እኔ ሁለቴስ ቢመላለሱ ምን ችግር አለ? ወርቅ ሆነች ልጅ ሆነ ወርቅ ሆነች ልጅቷ ሁለቴ ተመላልሰው
እስኪ በሶስተኛው ማይ እናስብበት እስኪ አላማረንም ምናምን ተብሎ ከዛ በኋላ በሶስተኛው እሺ ተደግሶ ይጠብቃቸው ቢያንስ ተበላልሰዋል። ምንድነው በአንድ ጊዜ መጥቶ በአንድ ጊዜ መስጠት? ልጅ የሰው ነፍስ አይደል? ሰው አይደል እንዴ? እንዴት ነው ነገሩ? አይ ግን እናንተ መልሱልኝ። ስለ ሽምግልና ምን ነው የምታስቡት? እኔ ሽምግልና በዚህ መልኩ ነው የሚመስለኝ ነበር። አሁን ነው ሚዲያው ላይ ያየው ራሱ ሽምግልና ኦኬ እንደዛ አይደለም እንዴ እያስባሉኝ ነው። ግን ይቅርታ እኔ ጋር የሚላክ ከሆነ ጋይስ ሁለቴ መመላለስ አለባቸው ድግስ ምናምን ለማየት። ይመችሽ። አይ ትክክል ናት። እኔ ሀሳቡ ትክክል ነው እኮ እኔ እስማማበታለሁ። ሀሳቡ እኮ ትክክል ነው ወንድሜ። አንድ 4 ርዕሰ ጉዳዮችን ላንሳና ሀሳብ የልቋል። 4 እሺ ይሁን። ትሰማኛለህ? እናቴ ትሙት ትሰማኛለህ? የተማባህት ሄድም። አዎ አሁን ላይ ባለው ጄኔሬሽን ለትዳር ያለን አመለካከት በጣም እየወረደ ስለመጣ እና ደግሞ ጄኔሬሽኑ ቶሎ የማግባት ኢንተረስቱ ትንሽ ወረድ ያለ ስለሆነ በዛ አኳያ የመጣ ሀሳብ ይመስለኛል። ይሄ አይ ከምን አንፃር መሰለ እኔ ደግሞ የተመለከትኩት አባቶቻችን ጊዜ ቤተሰብ መጀመሪያ ልጅቷ የምታገባበት ስታተስ ላይ ናት ወይ ብሎ ሲያምኑበት ነው ሽማግሌ እንዲላክ ራሱ ለመፍቀድ ልጃቸው ለትዳር ምን ያህል ዝግጁ ናት ጭንቅላቷ ውስጥ በስሏል ወይ አልበሰለም ወይ ኦር ሙክክ ብሏል ወይ የሚለውን ሐሳብ እሱን ከግምት ውስጥ ይገባል። ከዛ በኋላ እሺ ይባልና ይሄ ሐሳብ ብዙ ያስነሳል። ብዙ በድሮ ጊዜማ ከሄደን እኮ ልጅቷ 18 ዓመት ሲሆናል ነው የሚደሯት ልጅቷ ሙክክ ብላለች ማለት ነው በ18 ይሄም ሊሰመርበት የሚገባ አይደለም። አስተሳሰብ ነው እድሜ የቀን ክምር ነው ባይዘው የሰው ልጅ ሙክክ አለ የሚባለው በጭንቅላቱ ነው እንፋሎት ስለማይነካው ያንዳንተ አይነቱ ገልራስ እና ወደ ነጥባችን ስንመለስ አየህ ነካው ወደ ነጥባችን ስንመለስ ስለ ወንዱ ልጅ ሽማግሌዎች የመጡበትን ነገር ካስረዱ በኋላ ሌላ ቀነቀጠሮ ይሰጣል። አሁን ላይ ባለው ጄኔሬሽን ግን ልጁ ምን አለው ሲባል ምንድነው የሚባለው? ሙድ አለው ነው የሚሉት። ለምን አዲስ ነገር አለው? ልጁ ጭስ ነው የሚባለው። ፕላስ ምንድነው የሚታሰበው? ኮስት ሚኒማይዝ ይባላል። አሁን ሽምግልናውንም ቀለበቱንም አንድ ላይ መርጅ አድርጎ 2 ጊዜ የሚደረገውን ሽምግልና በአንድ ይታጠፋል እዛው ምን ነው ልትለው እንዴ? እና ወግ ማረጉ ተረስቶ አሁን የአበባ ጋጋታ፣ የበግ ጋጋታ፣ የበሬ ጋጋታ አለፈ ሲል የወርቅ ጋጋታ ይመጣል ያለው ነው። አሁን አንተ የምታገባ ምንድነው ይዘላት የምትሄደው? እኔ በበፊቱ ሙድ ነው ማገባው። የለዩትን ሚዲያ ላይ ማካፈል 6% ያስቀንሳል እንዴ? ጻድቅም ለመምሰል መሞከር እና ይህንን ችግር ያመጣው ብዬ ማስበው እኔ እንደግሌ ለትዳር ያለን አመለካከት ለሰርግ ያለን አመለካከት በመውረዱ በማንም በቤተሰብም በሚያገቡትም ያለን ነገር በመውረዱ የተነሳ ነው። እናት አባቶቻችን መልስ ሰርግ እየተባለ በሰርጉ ብቻ 4-5 ፕሮግራም አሁን ቅልቅል የሚባለው ቤተሰብ ከቤተሰብ ጋር የሚተዋወቅ ምክንያቱም እኔ እንደም አንተ የሚስቴን እህት እንዳታገባ የሚስቴን ዘመዶች ጋር እንዳትልከሰከስ እንዳትወሰልት አስበው ነው ቅልቅል የሚባሉ ብዙ ምክንያቶች አሉትና አስቡበት ለማለት ያክል ነው። እናመሰግናለን። እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። የእናንተ እስቲ እናት አባቶቻችን ይህን ቪዲዮ እንግዲህ ታዩታላችሁ። ምን መደረግ አለበት? ይህ የሽምግልና ሂደት መስተካከል አለበትስ ወይስ በዚሁ መቀጠል አለበት? ይበል የሚያሰኝ ነው። አርቲስት ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ በፌደራል ፖሊስ ምርመራ የተደረገበት ነው የሚሉ ወሬዎች እዚሁ ሶሻል ሚዲያ ላይ ሲናፈሱ ሰንብተዋል። ፌደራል ፖሊስ በበኩሉ ግን አርቲስት ቴዎድሮስ ካሳሁን ላይ የደረሰኝ ጥቆማም የለም፣ የምመረምረው ምርመራ የለም፣ ነፃ ዜጋ ነው፣ በነፃ ሀገር ላይ መኖር ይችላል፣ ምንም አይነት ምርመራ እያደረኩ አይደለም፣ ምንም አይነት ጥቆማ አልደረሰኝም። በፌደራል ፖሊስ ስም የሚደረጉ ምርመራዎች ካሉ ግን እዛ አካባቢ ካሉ ጥቆማ እንዲያደርሱ እንጠይቃለን የሚል መግለጫ አውጥቷል። ተመልከቱት። ባሳለፍነው ሳምንት እንግዲህ ቴዲ አፍሮን በተመለከተ ብዙ ነገሮች ይሰማን ነበር። አንደኛው ምን ይላል? የቴዲ አፍሮ ምክትል ማናጀር የሆነችዋ እንስት ነች፣ ሴት ነች፣ ታሰረች የሚል ዜና ወጥቷል። ስቱዲዮ ፌደራል ፖሊስ በለበሱ ሰዎች መጥተው ጠባቂውን ደብድበው እቃውን ይዘው ሄዱ የሚል ዜናዎች ሰምተን ነበረ። ፌደራል ፖሊስ እንግዲህ ይህን ነገር አላቅም ነው የሚለው። ፌደራል ፖሊስ እኔ አላውቅም፣ የተከፈቱ ምርመራዎች ካለ ሪፖርት እንዲደረግ አሳውቃለሁ ብሏል። እንግዲህ እኛም ይችኑ ይዘን ሆዳችንን ስለቆረጠን ለእናንተ ሽኩልልን መተናል ማለት እንግዲህ አዲስ ነገር ካለም ይዘን እንመጣለን፣ እናክልበታለን። ለምንሳ በዚሁ አጋጣሚ እንደውም ከዚህ ከምርመራ ጋር ተያይዞ አርቲስት ዳናይት መክበብ ከዚህ ቀደም በተነሳባት ጉዳይ ቱርኔን ትራቭል ጉዳይ ማስታወቂያ ሰርታ እንዲሁም ብራንድ አምባሳደር ነሽ ተብላ ክስ ቀርቦባት ነበረ። ትንሽ ተዘናግቶም ነበር። አሁን ደግሞ ተመልሶ ተንሰራርቷል ማለት ነው። እስቲ ስለ ዜናው አንዳንድ ጉዳዮችን አይተን እንመለስ። ይህ
የሚኖር ህይወት ነው። በዳናይት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን ይታወሳል። ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካቸዋለን ብለው ከያንዳንዳችን 437,000 ብር የተቀበሉን ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛዋ ተከሳሽ ቤተልሔም ታደሰ ኢማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ከተላከው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁንና በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። ኢትዮፒካሊ ነው ይሄንን ዜና ያደረሰን ማለት ነው። ምን ትላላችሁ? ምን ታስባላችሁ? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። እዚህ ላይ ብዙ ማብራሪያ መስጠት አንችልም። ጉዳዩ በቱር ኤንድ ትራቭል ሁሉ የምንጮህበት ጉዳይ ነው። ጉዳዩን ለማስታወስ ያክል ምንድነው ዳናይት አንድ ማስታወቂያ ትሰራለች። እሱ ምንድነው ከሀገር ወጥተው መማርና መስራት ለሚፈልጉ የሚል ነው። ያንን ማስታወቂያ ተከትሎ እንግዲህ ሰዎች ወደዛ ማስታወቂያ ወደ ተሰራለ ድርጅት ሄደው 400 ምናምን ሺህ ብር እንግዲህ በነፍስ ወከፍ ለየግል ነው ለአንድ ሰው ነውና ሄደው ይከፍላሉ። ከከፈሉ በኋላ አባ ካናሚላቸው ሰው ቢያጡ ወደ ህግ አካል ሄደው እዚህ ኬዝ ላይ ሊደርሱ ይችላል ማለት ነው። እንግዲህ በጣም ብዙ ብር ነው የታገደባት ተብሏል። ብዙ ብር ነው ይሄው መጠኑ ያልታወቀ ከፍ ያለ ገንዘብ ነው የተባለው እና ንብረቶችም ታግዷል። የራሳችሁን ጥንቃቄ እንድታደርጉ ተሙና ግስላው የዩቲዩብ ቻናል መልእክቱን ያስተላልፋል። ምን ታክለው ሐሳብ አለ እዚህ? እኔ ምንም አክለው ነገር አንተ ሲጀምር አይምሮ ሰፊ እና እንዲሁም በርቀቅ አድርገህ ነገሮች ማስረዳት የምትችል ምጡ የአይምሮ ብስለትና ግንብራስ ነህ ያልከኝ አይደለም። ግንብራስ ነህ ያልከኝ አንተ ጡብራስ አንድ ግጥም አማራን አግብቶ ያልወለደ ኦሮሞ አሁን በዚህ ሰዓት ከት ይገኛል ደሞ? ኦሮሞን አግብቶ ያልወለደ አማራ የት ሀገር ነው ያለው? በላስረዳኝ አውራ። አማራን አግብቶ ኦሮሞን አግብቶ ያልወለደ ትግሬ ሺህ ጊዜ ብትፈልግ ታገኛለህ ዛሬ። ደቡብስ ብትለው ሶማሌው አፋሩ ከሁሉም ብሔረሰብ ተጋብቶ አይደል እንደ የሞቀው ትዳሩ። ነጭ ብትል ጥቁር ከሀገር ውጭም ያለው የአዳምና የሔዋን ኩሩ ንጹህ ዘር ነው። ምንስ ቃል ታወጣለታለህ? ምንስ እንከን ታወጣለታለህ? ይሄ ምንም እንከን ያስፈልገውም። እንደው አይምሮ ካለ ከክፉ ነገርና ከዘር ከሃይማኖት የጸዳ አይምሮ ይፈልጋል ይሄን ነገር ለማድረግ። በጣም ምን አለ መሰለህ መጨረሻ ላይ ሁላችንም የአዳምና የሔዋን ዘር ነን። በሙስሊምም ብትሄድ ደግሞ ሁላችንም የአደምና የሐዋ ዘር ነን ልጆች ነን ነው የሚለው። ይሄ ታዲያ ተአምር አይደለም? እንዴት አስበው በእናትህ። ቀና ልቦና ስላለው ነው። አንተ ጡብራስ አንተም ማሰብ ትችል ነበር እኮ። እኔማ ዘር ከዘር ላፋጭ እንጂ ሶሻል ሚዲያን ተደብቄ እኔ ነኝ ባለጌው፣ እኔ ነኝ ንፉጉ፣ እኔ ነኝ እንጉሩ ይህን ሳውራ እነማን ነበሩ? ሶሻል ሚዲያ ውስጥ ተደብቄ ዘር ከዘር ሳፋጭ፣ ሶሻል ሚዲያ ውስጥ ተደብቄ ሃይማኖት ከሃይማኖት ሳጋጭ ረጭ ምነው እና አገራችንን እየሸረሸራት የመጣው ምንድነው? ይህ ዘር ከዘር መጋጨት፣ ሃይማኖት ከሃይማኖት መጋጨት፣ የማይሆን ሐሰተኛ መረጃዎችን ለህብረተሰቡ ለሰላማዊ ህብረተሰብ መርጨት፣ ሙስሊም ከክርስቲያን ጋር አብሮ እየኖረ ባለባት ሀገር ለኛ ግን ለትንሽ የሽርፍራፊ ገንዘብ ሆዳችንን ለመሙላት የምናደርጋቸው ይህ ያላሰለሰ ጥረት
ከጂኒ ራሱ ልቀን ተገኝተናል። ጂኒው ራሱ በአሁን ሰዓት ኖት እየያዘ እንደዚህ ኳላ ከተነን ጀምሯል እኮ ሰሞኑን በዓል መሆኑን ተከትሎ እንግዲህ ጾም ተፈቷል። ግማሹ ስጋውን ጥሬውን ይቆርጣል፣ ግማሹ ዶሮን እያረደ ይበላል፣ ጠጅ ይጠጣል፣ ቢራ ይጠጣል፣ አረቄ ይጠጣል። ዶሮን ለመስራት እንግዲህ ሴቶቻችን ምን ያህል እንደሚሰቃዩ እሙን ነው። ከዚህ ውስጥ አንዷ ተጠቂ ቅመሚት ናት። ዛሬ እንደውም መፍትሄ ይዘንልሽ መተናል። ዶሮን እንዴት ነው የሚታጠበው የሚለውን እንግዲህ አንድ እህታችን የብልሃት መንገድ አሳይታናለች። እስቲ ሐሳቡ የምትስማሙበት ከሆነ ሴቶች እህቶቻችን ኮሜንት ላይ ያስቀምጡልን። ለሴት እህቶቻችን እንግዲህ እነሆ በረከት። ዶሮ መስራት ትፈልጊያለሽ? ጥፍርሽንም መስራት ትፈልጊያለሽ? ዶሮን እንዴት እንደምታጥቢ ግራ ገብቶሻል? እኔ እኮ አልኩልሽ። እንዲህ አይነት ቃል እናዘጋጃለን፣ እንዲህ እናደርጋለን። ከዛ ማድረግ የሚጠበቅባችሁ እንዲህ መዝጋት በደንብ የቀለም በሱ ይሄ ዩኒቨርሲቲ ተማሪ ብላት ነው። ሴባስ ተዘም ምንድነው? ስምምነ የሚገርም ብላት ነው። ሪዛልት ይላል። አይ በቃ እንደዚህ መታ ታደርጊያለሽ። በቃ ቆሻሻ ነሽ፣ ደምሽ ምናምን ጥርግርግ ነው። እና እንዴ አንተ እዚህ ወሬ ብቻ አይደለም። እሺ እኔ በኢዚ ወይ ሙያ ያለኝ ሰው ነኝ። ቤቢስ ጥሩ ነው ወይስ መጥፎ ነው? አይ እርግጥ የሚለቀም ነገር አለው እኮ እሱ ትለቅማለህ። አሁን ይሄ እንደዚህ የምትመታው ፓርታለች ወናዛኔ ጎቱስ ተስቢዴሩ ማገዚሳ አንሶሳቴ ዲኮቲ ነንጃላልቲ ሰኝ ሞቲ ሁድጋ ሰኝ ሞቲ። እንግዲህ እስቲ እህቶቻችን ቅመሚት ምን ትያለሽ? ሐሳብ አለሽ? ለማንኛውም ይጠቅማቸዋል ብለን ያቀረብነው በእርግጥ እንዲመታው ፓርት ሁሉ ነገር ጨምረ እንዲመምታት ነው። አጥንት የሚከስከስ ደም የሚፍሰስልሽ አይነት እንትን ነው። በሰሞኑ እንግዲህ ኢትዮጵያውያንን ያስገረመ ውድድር ተካሂዷል። እንግዲህ ቦክስ ውስጥ የተለያየ ዘርፍ እንዳለ ራሱ ያወቅ ነው። አሁን ኢትዮጵያ ውስጥ ከተዘጋጀው ቦክስ ላይ እና በዚህ ቦክስ ላይ ሁለት ግለሰቦች ነበሩ። አንደኛው ንቃተ ህሊና ይባላል፣ ሌላኛው ደግሞ ጆኒ ይባላል። ጆኒ ጁጁርሱ እግር ይዘው ቀርቀረው የሚያስቀምጡት ማለት ነው። እግር ብቻ አይደለም ሙሉ ሰው። አይ ብዙ ጊዜ እግር ስር ነው የሚገባው። ለይቅርታ ይመስለኝና ከምብሎ ነው የሚያስቀምጠው። ይህ አነጋጋሪ የሆነ የቦክስ ውድድር እንግዲህ በአስገራሚ ሁኔታ በ35 ሰከንድ ውስጥ ያለቀው። በጣም ብዙ ሰዎች ከዚህ ውድድር በጣም ብዙ ነገር ጠብቀው ነበር። ነገር ግን ወንድሜ እንዳለው 35 ሰከንድ ነው። ብዙ ፉክክር ነው ያለን ብለን ነበረ እና ስለሱ አንዳንድ ነገሮችን አጠናክረን ይዘናል። ይህ ውድድር ከመጀመሩ በፊት ሟች ምን እያለ ነበር? አይተን እንመለስ። አይ ስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታደርጉ በጣም አሪፍ። አንቤ ከውድድሯ በፊት እንግዲህ ንቃተ ህሊና በእኔ ተማመኑ ተብሎ አሲዞ ብሎ ነበር። ይሄንን ጥሪ ተከትሎ ደግሞ ማን መጣ እዚህ ጋር? ባቢ 500,000 ብር አስያዘ። ጆን ዳንኤልስ 1 ሚሊዮን ብር። እናም ከውድድሩ በኋላ እንግዲህ የተበሉ አካላት ምን አሉ ከተበሉ በኋላ የሚለውን እስቲ ገንዘብ ለካንተ እንደዚህ ትንሽ ነገር ሆኗል። 500,000 ብርና 1 ሚሊዮን ብር ለአንድ ጌም በ35 ሰከንድ ውስጥ ስትበላ አስበዋል። በብርሃን ፍጥነት። እስቲ አይተን እንመለስ። እኔ ከመምጣቴ በፊት ደደብ 500 ብር 500 ብር መሰለ 500,000 ብር እኮ ነው ወይኔ አያስቅም። እንዴት ያስቅም? አንተ ከመምጣትህም በፊት ከመሄድህም ከመመታትህም በፊት ይችሉ ነበር። ሌሎቹ የሰለጠኑ ነበሩ። እኔ ከመምጣቴ ጀዝባ ወይኔ እቺን ብቻ ሰድቦ ሄዶ አልደበደበውም። ራሱ 500,000 ብር እንግዲህ የምታምንበት ነገር ነው ሲሆን ነው የምታስይዘው። አምኖበት ነው ያደረጉት። በዚህ ላይም ጆን ዳንኤል 1 ሚሊዮን ተበልቷል። 500,000 እስቲ የጆንን ደግሞ አይተናለስ። አቀለው አይኑ ቀላል እንግዲህ በዚህ ሁኔታ ብራቸው ተበልቷል ማለት ነው። በ35 ሰከንድ ዝረራ ሌላ ራውንድ ማንም ሰው አልጠበቀም። በዚህ አጋጣሚ ደግሞ የሚገርመው ነገር በመካከል ሌላ ጸብ ተነስቶ ነበር። የዛን ቀን እንግዲህ የወንዳ ወንድ የቴስቴስትሮን የሚባለው ነገር አለ። ወንዳ ወንድ በውስጥ ሚረጭ ፈንቅሎ ወጣ እንዳለ ሰው የነሱን ቦክስ እያየ ስሜት ውስጥ ገብቶ ነበረ። እርስ በርስ እንዲታይቶ እኔና ተሙ እንኳን ብንሆን
አንላቀቅም ነበር። እሱ እኛ ጋር ሰላማዊ ነው። ሰላማዊ ምንም ሰላማዊ ብንጎዳው አልፈልግም። ሕክምናውም እዚሁ ነው፣ ምኑም እዚሁ ስለሆነ ሰላማዊ ነው። እና ልጅ ማይክ ጸብ ተፈጥሮ ነበር በልጅ ማይክ እና በአንዱ ቦዲጋርድ መካከል ማለት ነው። እንደውም ምን ነበረ ምን ተካሄዶ ነው ልጅ ማይክ እንደዚህን ያክል ሲጮህ የነበረው ተብሎ ነበረ። ክሊር ያደረገው የጉዳዩ ባለቤት መጥቶ ሀሳብ ሲሰጥ ነው። በእንደዚህ አይነት መልኩ ሀሳብ ሰጥቷል። ልጅ ሚካኤል መጣ። እኔን ትቀልዳለህ? እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድን ነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙስ የሚባሉ ህጻን ልጆች በዝረራ የወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድን ነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምፃውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉም መጣ በቡሼ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅም ይሁን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌብ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተናዋል። ዙሪያ የሰው ልጅ ይነጋገራል። ቀኝ እግርም ከግራ እግር ይጋጫል። ልክ ነው። ይሄ ነው አሁን ጸብን በድርድርና በሰላማዊ መንገድ መፍታት የሚባለው ማለት ነው። ትክክል። ሰው ሰራሽ አስተውሎትን በመጠቀም ነው እንትን ያለው። ተመልካቾቻችን ይሄ ለሁላችንም ትምህርት የሚሆን ነገር ነው። በጣም የሚገርምና እንደው የፕሮግራሙ መሪ እንደመሆኔ መጠን ደግሞ አንዳንድ አላግባብ አፋቸው የሚከፍቱ ሰዎችን ስርዓት ማስያዝ አለብን አይደል እንዴ? በምን በላይ በ20% ምን እያለ ነው? ልግባለት እንደ ቀመሚት እኔ እንዳልመልጠው ነው አማታል ዛሬ። አይዞሽ። ለማንኛውም ዛሬ የመጣ ነው ዋነኛው ይሄንን ሁሉ ሐሳብ ያነሳንበት አንድ ምክንያት አለ። ምንድነው? በላ አይደለም ምንድነው? በእውነት ለዚህ ፕሮግራም አዘጋጆች እኔ ፕሮግራሙን እያየው በጣም እንባ ሲተናነቀኝ ነበረ። ለሁላቸውም ወንበሬ ተነስቼ ነው ምስጋና ማቀርበው። ኢትዮጵያ ውስጥ ሆኖ ለመጀመሪያ ጊዜ ቦክስን በስነ ስርዓት ያየሁት ቅዳሜ ዕለት ማታ ነው። እኔ ቦክስ ማቀው ለጸብ ብቻ ነበር በፊት በቡጢ። አዎ አንተ ትንሽ ማወቅ እንትን ይላል እና ሐሳብ እስቲ ሐሳቤን ላስተላልፍ። እሺ ጨርስሽ። እና ምን ልል ፈልጌ ነው፣ ነገ ተተኪ ሰዎች አሉ፣ ብዙ የቦክስ ፍላጎት ያላቸው ቦታውንና አማራጩን ያጡ ህልመኞች አሉ። በእውነት ለነሱ መነሳሳትና መነቃቃት ነው የሆነውና ከልብ ላመሰግን እወዳለሁ የዚህን ፕሮግራም አዘጋጆች። ይህንን አስመልክቶ ከአዘጋጆቹ መካከል ዋናው መሪው የነበረው ጌች ምን እንዳለ ሰምተን እንመለስ። ጌች ደግሞ እስቲ የሆነ ነገር በል። ስዊት ቦክስ ስማ፣ ይሄ ሁሉ ኮንሰርት ነው እንግዲህ ለማርሻል አርት ይሄ ሁሉ ሰው መጥቶ የመንግስት ባለስልጣን፣ ባለሀብት፣ ሴሌብሪቲዝ፣ ስፖርተኛ፣ ማስተርስ እዚህ ተገኝቶ ቦክስ፣ ኪክ፣ ሙዋይታይ ወይም ደግሞ MMA ለማየት በማየቴ በስፖርቱ ስም እኔ አም ቬሪ ሃፒ። ሁለተኛ ሰርጌ ነው ቱዴይ። ዋው ይህ ነገር እንዲሳካ እዚህ እንዲደርስ እናንተን እዚህ እንድትመጡና አብረን ሊሆን ያደረገው መጀመሪያ ያው ፈጣሪ ነው። ፈጣሪ በጣም አመሰግናለሁ። ከዛ በመቀጠል ይሄ ውድድር ወይም እናንተ እዚህ እንድትታደሙ ላደረጉን ለአዲስ አበባ ስፖርትና ቢሮ ወጣትና ቢሮ ኃላፊዎች በጣም ትልቅ ክብር አለን። በጣም እናመሰግናለን። ክበሩልን። ለእናንተ እርዳታ ሁሌም አይለየን። ያው ይሄ ነገር እንደሚቀጥል ተስፋ እናደርጋለን። በጣም እናመሰግናለን።
በጣም ክብር ይገባሃል በእውነት። አዎ በነገራችን ላይ ጌች የስዊት ቦክስ ባለቤት ነው። 5 ቅርንጫፎች ነው ያሉት። በፊት ሰው ወደ ኮንሰርት ነበር፣ አሁን ላይ እንዳለ ስሜቱ ተነሳስቶ ወደ ስፖርት እየገባ ነው። በጣም ነው የምናመሰግነው እንደዚህ አይነት ነገር ማየታችን። በስፖርት ሰው እንዲጎለብት ሁሉም ሰው ደግሞ የአቅሙን መጥቶ እንዲያሳይ መንገድ የሚከፍትላቸው ሰዎች ስላጡ ነው በየቤታቸው ቁጭ ያሉትና በእነዚህ 5 ብራንቾች እየሄዳችሁ እየተመዘገባችሁ የሌላ አይነት የስፖርት ማሽኖች የሉም። ደረጃቸውን የጠበቁ ፕሮፌሽናል ይሆናል። ባይዘዌ ማስታወቂያ አይደለም ይሄ እንትን አይደለም ማስታወቂያ ወይ ተከፍሎን አይደለም። እውቀት የዘለቃቸው ፕሮፌሽናል የሆኑ መምህራን ባሉበት አሉ እና የሄዳችሁ ራሳችሁን በስፖርት ገንቦ ላለውኝ የበፊቱ ኤምኤምኤ ነበረ አሁን የሚሚ ነው። ሰይዶ ተጠርታለች። ጆኒ ናና ግጠመኝ ብሏል። ከበፊቱም ጀምሮ ቢፍ ነበረባቸው። በምን አይነት መልኩ ሴዶ ማርሻል ምላሹን ሰጠ የሚለውን ከዚህ ቪዲዮ ጋር አብረን አያይዘንላችኋል ማለት ነው። አይተን እንመለስ። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን እቺ ሙሉ ነው ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም እውቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባድ ተዘጋጁ። በዚህ መልኩ ቻሌንጁን ተቀብሏል ማለት ነው። በዚህ አጋጣሚ ግን ስለ ንቃተ ህሊና አንድ ነገር ማለት ፈልጋለሁ። በእውነት አንተ ትችላለህ። አዎ የምር በእውነት ማንም ሰው ሊጋፈጥ አልቻለም ነበረ። ከገጠር ነው የመጣው፣ ከክፍለ ሀገር ነው የመጣው። ራሴን በዩቲዩብ እያየሁ ነው ያሳደግኩት ብሏል። ይሄ በጣም ትልቅ ብርታት ነው። በጣም ጎበዝ ነው። ከሱ ጋር ለመጋጠም የፈለጋችሁት ነውና 100 ሺህ ብር ብሉኝ ብሎ ቻሌንጅ ባቀረበበት አንዳንድ ሰዎች መጥቶ ነበረ። ሰከንድ ይዞ ነው እንደውም እናንተ ሲያሰናበታቸው የነበረው። ሌሎችም ካላችሁ በርቱ። የዚህን ቦክስ በተመለከተ ፕሮግራማችንን እዚህ ያጠናቀናል ማለት ነው። ለማንኛውም አብራችሁን ስለነበራችሁ ከልብ እናመሰግናለን። በእውነት የዛሬውን ቪዲዮ እንደተዝናናችሁበት ተስፋ እናደርጋለን። ኤግዛክትሊ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። ኤግዛክትሊ። እስካሁን ድረስ VPN እና ፒስፎን አብረታችሁ ላያችሁን ኢትዮጵያውያን በሀገር ውስጥ ላላችሁ ከልብ እናመሰግናለን። እግዚአብሔር ያክብርልን። አሁን ካላያችሁ ግን ችግር የለም። ቀጣዩን ቪዲዮ አስተካክላችሁ አይታችሁን እንዳዘነጉ እንዳትረሱ። ላለው ቀሪ ሀሳብ ካለ እስቲ አክልበት። እንግዲህ ልጆቻችንን ሀሳብ አስተያየት እንቀበላለን። ገና እያደግን ነው። ኦልሞስት 20 ሺህ ሰብስክራይብ በእናንተ ብርታት እየሄድን ነው። በዋናው አካውንታችን ደግሞ 126 ሺህ ሰብስክራይብ፣ በቲክቶክ አካውንታችን 1.5 ሚሊዮን፣ በፌስቡክ 178 ኦልሞስት 180 ተከታይ። ሁሉንም ሶሻል ሚዲያዎቻችንን ከስር አስቀምጠንላችኋል። እየገባችሁ ጎብኙን፣ እዩን። ማስታወቂያ ማሰራት የምትፈልጉ ድርጅቶች ደግሞ አናግሩን። በፈለጋችሁት ፕላትፎርም እንሰራላችኋለን ማለት ነው። ጥርት ባለ በጣም እንወዳችኋለን። አብራችሁን ስለነበራችሁ በድጋሚ ከልብ እናመሰግናለን። ቴንኪው። ይምቸካ